አንድ ነገር ልንገራችሁ። አንድ እናት ያደረጉትን ነገር ልንገራችሁ። የልጃቸው ልጅ ስሙ ማን ነው? አብይ ነው የሚባለው። የልጃቸው ልጅ ስም አብይ ነው የሚባለው። አብይ የሚለውን ስም ላለመስማት ሲሉ ዘመድ አዝማድ ጠርተው፣ ጎረቤት ጠርተው ዳቦ ቆርሰው ስሙን ቀየሩለት። አብይ የሚለውን ስም ላለመስማት የልጅ ልጃቸውን አብይ የሚባለውን ስም ዘመድ አዝማድ ጠርተው ምን አደረጉ? ስሙን ቀየሩለት። ስሙን ቀየሩለት። እኒህ እናት የአብይን ድምፅ ሳይሰሙ ከዋሉ፣ የአብይን ፎቶግራፍ ሳያዩ ከዋሉ፣ በቴሌቪዥን ሳይሰሙ ከዋሉ ይታመማሉ። ምግብ ራሱ አይበሉም ነበር። ከዚህ በፊት ነግሬያቸዋለሁ። ዶክተር አብይ እንደተመረጠ አሜሪካ መጥቶ ከተመለሰ በኋላ ለ2 ሳምንት ነው ለ3 ሳምንት ጠፍቶ ነበር። በቴሌቪዥን የለ፣ በሬዲዮ የለ፣ በምን የለ፣ ጠፋ። ደም እንባ እያለቀሱ መሬት ላይ ነበር የሚተኙት ድምፁን እስከሚሰሙ ድረስ። የዚህም ያህል ይንገበገቡ ነበር፣ ያማቸው ነበር። የአብይ መጥፋት ያማቸው ነበር። ግን እየዋለ እያደረ ሲመጡ የአብይን ሚስጥር፣ የአብይን ተንኮል ሲረዱ ሲያዩ ድምፁን በቴሌቪዥንም ሆነ በሬዲዮ፣ መልኩን በቴሌቪዥንም ሆነ በምናምን ነገር ላለማየት ቃል ገብተው፣ ስሙን ላለመጥራት ቃል ገብተው የልጃቸው ልጅ አብይ ስለሚባል ዘመድ አዝማድ ጠርተው ሁለተኛ ይህን ስም ማንም እንዳይጠራ ብለው ዳቦ ቆርሶ ስሙን ቀየሩለት። አብይ ላለማለት የልጅ ልጃቸው ምን ያህል እንደተጸየፉት አየህ። ጥሩ ስትሰራ ሰው ያሞግሳል፣ ይራራላል። መጥፎ ተንኮለኛ ስትሆን ደግሞ ስምህ እንኳን እንዲጠራ አይፈልግም። እናም ይሄን ያመጣውበት ምክንያት አንዱ ምንድነው? እኔም ራሴ የኒህ እናት ነገር ተጋባብኝና አብይ የሚለውን ስም ላለመጥራት፣ ፎቶውን ላለማየት ወስኛለሁ። እንዲህ ያንገሸግሸኛል። ገና በቴሌቪዥን እንዲህ ሳየው ያንገሸግሸኛል። ድምፅ እንደዚህ አለ ሲባል ያንገሸግሸኝ። አልሰማውም። እንዲሁ አንዳንድ ነገሮችን ለማጋለጥ ሲባል እንደሚሰማው ነገር አለ እንጂ እንዲህ በአደባባይ አብይ ፎቶ ብዬ አላቀርበው። ብዙዎቻችሁ እንደዚህ አይነት ነገር አላችሁ፣ አምናለሁኝ፣ እርግጠኛ ነኝ። አሁን ሰሞኑን በተደረገው የአሩሲ ጭፍጨፋ ያስጨፈጨፈው የምርጫውን ሂደት፣ የምርጫውን ጫጫታ ዳይቨርት ለማድረግ ለማስቀየስ እንደዚህ አርጎ አስገድሎ አስጨፍጭፎ ዛሬ ለመጀመሪያ ጊዜ ልብ በሉ፣ በዚህ በ8 ዓመት ውስጥ አብይ አህመድ ለመጀመሪያ ጊዜ የአሩሲ የተደረጉትን አዝናለው በባርቲያችን ለመጀመሪያ ጊዜ ወዶ ደግሞ ዞር አለና ምን አለ? ምርጫውን ለማደናቀፍ ነው አለ። አረረረ እንዳይጠራህ እንዳያማህ ጥራው፣ እንዳይመጣ ግፋው። ወደሽ ነው ቆማጤ ንጉሥ ትመርቂ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። እናወራለን፣ እንጫወታለን። ወሬ መቼም ወሬ ነው። ወሬ ነው። ልብህን ሰፋ፣ አይምሮን በርቀቀቀቅ ያደርገዋል። ወሬ ጆሮህን ይከፍተዋል። ወሬ አይንህን ራሱ የሆነ ወሬ እኮ አይን ሁሉን ፍጥጥ አፍህን ሁሉ ከፍት ነው እኮ የምትለው ወሬ እኮ እናንተ 8 ዓመት ሙሉ አሩሲ ደም ከማፍሰስ፣ አሩሲ ውስጥ ደም ከመዝነብ አንድ ቀንም የቆመበት ጊዜ የለም። አንድም ቀን 8 ዓመት ሙሉ እያሰለሰ የአሩሲ ኦርቶዶክስ ቤተክርስቲያን አማኞች፣ ክርስቲያኖች፣ አማራነን የሚባሉ ኦሮሞ ክርስቲያን የሆኑ ሁሉ በአሩሲ 8 ዓመት ሙሉ ሳይገደል
ደም ሳይፈስ የዋለበት ጊዜ የለም። ሰው ለመጀመሪያ ጊዜ ዘቅዝቀው የሰቀሉት በአሩሲ ጠቅላይ ግዛት ነው። ለመጀመሪያ ጊዜ ሻሸመኔ ላይ እንዲዘቅዝቀው የሰቀሉት። ታዲያ አሁን ይሄ እንትኑ ጫጫታው በዓለም አቀፍ ደረጃ በዓለም ያሉ ኦርቶዶክስ ራሱ እኮ ይሄንን የኦርቶዶክስ አወገዙ። ያ ሲታይ ምን አለ? በመንግስታችን ስም እያመመው እናዝናል፣ ግን ምርጫውን ለማደናቀፍ የተደረገ ሴራ አያችሁ አይደል? አሁን ዛሬ ግርግር በቃ በዚህ አሁን ምክንያቱም ከውስጥም ከውጭም እንዲህ ሊፈነዳ ያሞጠሞጠ ነገር አለ። ስለዚህ ግርግር በዛ። የፖሊስ አዛዡን እሰረው፣ እንትኑን እሰር፣ አብሮ እንደዚህ አድርግ ብሎ ትእዛዝ ከሰጠው እሰረው፣ እንደዚህ አድርገው። አዳነች አቤቤ እንዴት ነው ወደ አሩሲ እኮ ነው ሀገሯ፣ ወደ አሩሲ የተፈናቀሉት ምና ሩጫውን ለምን መጣ? የማይቋቋምበት ደረጃ ደረሰ። ገደል አፋፍ ላይ ሆኗ እንዲህ ሊፈነገሉ ነዋ፣ ሊገፉ ነዋ። ስለዚህ ከገደል አፋፍ እንደው ከዛ ነገር ላለመገፋ ሲሉ መንጫጫጫታው፣ ግርግሩ፣ ምኑ አየህ፣ ስትበረታ አንድ ስትሆን ይሄን ታመጣለህ። አንድ ስትሆን ይሄ እኮ ገና ባፍ ነው እኮ እንዲህ ነው እንደዛ ነው ስላልክ እኮ ነው ይሄ ሁሉ ጭንቀት መከራ። አሁን እንዲህ ሆኖ የማያውቅ ተደርጎ የማያውቅ 8 ዓመት ሙሉ አንድም ቀን የሐዘን መግለጫ ተሰጥቶ የማያውቅ ሰው አፉ ለመጀመሪያ ጊዜ ተከፈተ። አፉ ለመጀመሪያ ጊዜ በ8 ዓመት እናዝናለን የምትለዋ ቃል ለመጀመሪያ ጊዜ ወጣ። አፈትልካ በስንት ጭንቅ፣ ምክንያቱም የመጣው ጫና መቋቋም አይችልማ። ምናልባት በዚህ ባመልጥ ተብሎ ነዋ። አዳኖች እንጂ የፖሊስ አዛዡ ይታሰር፣ የወረዳው እንትን ይታሰር፣ እንደዚህ እሰሩልኝ ምናምን እሱ እኮ ነው ያዘዛቸው። አንተ ሻሸመኔ ላይ ሲደረግ የነበረውን ታስታውሳላችሁ? የአውራጃ አስተዳዳሪ ከንቲባው ለሽመልስ ደውሎ አረ እንደዚህ አርፈተኛና ህልምህን አልምልቅስ ዝም በል። አየህ አሁን ይሄ የአርሰናል የእግር ምን ፌስቲቫል ምናምን የተባለ ሁሉ አርቲስቶቻችን፣ እውነተኛ የሆኑ አርቲስቶች፣ የህዝብ ወገንተኛ የሆኑ አርቲስቶች አሻፈረኝ እያሉ ነው። ከእንትኑ እየወጡ ነው። ሰው ሞቶ፣ ሰው እየደማ፣ ሰው እየቆሰለ እየታረደ እንዴት ልደሰት፣ እንዴት የደስታ ፌስታል አድርግ እያሉ ራሳቸውን እያገለሉ ነው። ራስን ሳታገል ቀርተ በዚህ ፌስቲቫል ላይ የምትሳተፍ ወዮልህ። ቀን ይመጣል፣ የምትጠየቅበት ቀን ይመጣል። ስለዚህ ውድ ኢትዮጵያውያኖች አያችሁ አይደለ? እንዲህ ስትጨክን ጎበዝ ስትሆን ነገርን ምድርን ታንቀጠቅጣለህ። ይሄ እኮ በእንትን እኮ ነው፣ በአንደበት እኮ ነው፣ በሚዲያ እኮ ነው። ይሄ ነው ሲባል እንዲህ የ4 ኪሎ ዙፋን ተነቃነቀ። የ4 ኪሎ ዙፋን ለመጀመሪያ ጊዜ እናዝናለን የሚል ከገዳዩ ካስገዳዩ አንደበት ወጣ። ግን ምርጫውን ለማደናቀፍ የትኛውን ምርጫ ይሄ ኦነግ ሸኔ በሉት ምን በሉት የአንድ ሳንቲም አንድ ገጽታ። በሸኔ ያሳበባሉ፣ በኦነግ ነው እንደዚህ ያደረገው ይላሉ። ራሳቸው እንደዚህ እየሰማን እኮ ነው። አንተ እነዚያን አባን እንዴት አድርጎ ነው በጥፊ የመታቸው? መስቀላቸው እንዴት ነው የቆረጠው? እንዴት ነው ልጆችን አሰልፈው አንገታቸው ላይ ያለውን ማህተብ እንዴት እየቆረጠ እኮ አየን። እንዴት እናንተ! ኧረ ግፍ ነው። አሁን ደግሞ እንትን ይሄ የሆነ ምንድን ነው የሚባለው? ምን እያሰሩ ነው አሉ። ማስተባበያ
እያሰሩ ነው አሉ። ፊልሙ ምናምኑ የተቀራጸ እየተቀባበረ ነው። እንደዚህ ገበሬዎችን እንደዚህ አሞኝ አይደል? የኢትዮጵያ ህዝብ ቂል አይደለ? ማሞ ቂሎ አይደለ? የኢትዮጵያ ህዝብ እኮ ማሞ ቂሎ ነው። እውነት ማሞ ቂሎ እኮ ነው። አሁንም ማሞ ቂሎ ነው። ሞኝ ግን አምሮ ከተነሳ አወይ ሞኝ ካመረረ ከበረረ ነው የሚባል ነገር። ሞኝ የተባለው ብሎ ከተነሳ እንደ ፋኖ ነው። ፋኖ ችሎ ሞኝ አህያ እየተባለ ሞኝ አህያ ቁምጣ ለባሽ ፎጣ ለባሽ ሽለላና ፉከራ ምን ያውቃል እየተባለ ዛሬው ያንቀጠቀጠናል። ደብረ ዘይት ደርሶልሃል። ሞኝ የተባለው አህያ የተባለው እየመጣል ነው። ስለዚህ ሞኝ ካመረረ ይባላል። ሞኝ ቀን ደረሳ፣ ጽዋው ሞላ። የአዲስ አበባ ህዝብ እንዲህ እየተነቃነቀ ነው። ትልቅ ትንሹ ሳይባል ፍርሃቱን ሁሉ እያስወገደ የፈለገን አርቲስቶቻችን ይምጡ አለ። እነ ሄኖክ እነ ራሄል ሌሎችም በቃ የፈለገ ይምጣሉ። ፍርሃታቸውን አስወገዱ። ልክ እንደ ቴዲ አፍሮ ፍርሃታቸውን አስወገዱ። ይህኔ ተጨነቃ፣ 4 ኪሎ ተጨነቃ፣ ብልጽግና ተጨነቃ። አዳነች ሩጪ ሂጂ፣ በዚህ በኩል አንተ በዚህ ሂድ፣ እንደዚህ አድርግ፣ ያዝ፣ እሰረው፣ ይሄንን ቶሎ በል ምናምን፣ ዶክመንተሪ ፊልም ስራ፣ ይሄን አድርግ፣ ይሄንን አድርግ፣ ቶሎ በል እንደዚህ። የለም አይሆንም። ጅብ ተሄደ ውሻ ጮኸ ነው። ጅብ ተሄደ ውሻ ጮኸ። ከዚህ በኋላ ይሆን የለም። አንዴ ቁማሩ ተበልቷል። ቁማሩ አንዴ ሆኗል። አይሆንም። በቃ ሆኗል። ከዚህ በኋላ የለም። ስለዚህ የሰው ልጅ ባህሪ ይሄ ነው የሚመስል። ጥሩ ስትሰራለት ያመሰግናል፣ ያወድሳል። መጥፎ ስትሰራበት ደግሞ ስምህን እንኳን መጥራት ይጸየፋል። መልክህን እንኳን ለማየት ይጸየፋል። እኒህ እናት የልጃቸውን ስም የቀየሩበት በዚህ ምክንያት ነው። ትናንት ሲንገበገቡለት፣ ትናንት እህል አልበላም እያሉ መሬት ሲተኙለት የነበረው ሰውን ተንኮል፣ ሴራ ሲመለከቱ ሲያዩ እንኳንስ ስሙን እንኳን ፎቶውን እንኳን ስሙን ሊጠሩና ሊያዩ ቀርቶ የልጃቸውን ስም እንኳን አብይ የሚለውን ስም ቀየሩት። አብይ የሚባል ነገር ላለመስማት ዋና ዜናዎችን አብይ ዜናዎችን የሚባል ካል ጥርቅም አስፈልኝ የሚሉ ቶሎ ብሎ አብይ የሚባል ነገር የለም። የሰው ልጅ እኔም እንደዛው ነኝ። አብይ የሚባል ስምም ሆነ አብይ የሚባል ፎቶግራፍ በቴሌቪዥን በዚህ በዩቲዩብ ላይ አንዳንድ ለዚህ ለማጋለጥ የሚያመቸኝን ነገር ለዛ ካልሆነ እንዲህ በግልጽ በእኔ ሚዲያ አላቀርበውም፣ አልዘግበውም፣ አልናገረውም። ለምን? ገዳይ ነው።